ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ደግሞ ሄርሚ መታለች። ስለ ሩታ እንግዲህ እኔ ብዙ ማውራትም አልፈልግም። ሁላችሁም ታውቃላችሁ። ሄርሚም ደግማለች። ገባችሁ አይደለ? ለቤቴ አዲስ ሆናችሁ ግን ሰብስክራይብ እያደረጋችሁ ጀምሩ። እንግዲህ ሩታ የሆነ ለመናገር ልክ ሄርሚ እንዳወረጁ ማለት ነው። አብዛኛው ጊዜ ልክ እንዴት ነው በበቀል የምትመለስ ነው ማለት አብርሃምን የምትመልስ ነው የሚመስላት ማለት ነው። እና ሌላኛው ደግሞ ማውራት የምፈልገው ሩታ ደጋግማ እኔ ታውቃላችሁ እኔ ብቻ የሰለችኝ መስሎኝ ነበር። ለካ ሄርሚም ሰልችቷት ማለት ነው። ይሄው ጀመረች እያለች ነበር። እሱን ደግሞ ምንድነው ልክ ሩታ ማለት ነው አንድ የተጎዳችበትን ሁላችንም አውርተናል። የሚደገም ነገር አይደለም። በጣም ብዙ ጊዜ አውርተናል። እሱም ደግሞ በእርግዝና ሰዓት ያረገዘችበት የወለደችበት ሰዓት አብርሃም ምን እየሰራት እንደነበረ የዛ ሰዓት አስተያየት ሰጥተናል ሁላችንም ማለት ነው። ሩታ ግን ያ ብቻ ይዛ በቃ ሁሌ የዛ ሰዓት እንደዚህ አርገሻል የዛ ሰዓት በቃ ምንድነው በቃ በሱ የሆነ ሰውን እንዲራራላት የምታረገው ነገር ነው። ማንም ሰው ያውቋል። ሩታ ብትደጋግሚው ምንም ብትይም ማለት ነው። ገባሽ አይደለ? የዛ ሰዓት የራሳችን አስተያየት ሰጥተናል። ያለፈ ክረምት ቤት እንደማይሰራ ገባሽ አይደለ? በጣም ብዙ ጊዜ ደጋግመን አውርተናል። ስለዚህ አሁን አንቺ 10 ቪዲዮ ላይ ሁሌ አንድ ቪዲዮ በተሰራ ቁጥር አንድ ቪዲዮ ላይ ሰታወሪ አልፈሻታቂ ገባሽ አይደለ? ስለዚህ አሁን ደጋገምሹ አልደጋገምሹ እኛ አውርተን ያለፍነው ነገር ነው። ገባሻ? ሌላኛው ደግሞ አንድ ጊዜ እንኳን እኔ ከባሌ ትዳሬን ብዬ ከሱ ጋር ለመሆን ምናምን ከዛ በኋላ አንቺ ግን ኳላችን ነሽ እያልሽ ነበር ለሄርሜላ ማለት ነው። ሄርሜላ እኮ በድንገት ከአብርሃም ጋር አንድ ላይ ሆና ገባሽ አይደለ? አብርሃም በአንድ ጠርቷት እኮ አልፈልግሽም ከህይወቴ ውጪ ብሎ እኮ ወጣች አይደል እንዴ? ወደ ራስሽ ወሰሽ እኛም ደስ አለን ማለት ሁሌ ንገሩኝ አትበይ ማለት ሁሌ ጥፋት አብርሽ ላይ ሄርሜላ ላይ አይደለም። ገባሽ አይደለ? ሲቀጥል ደግሞ አብርሃም ስለሚያፈቅራት ስለሚወዳት መሰለኝ ሄርሜላ ጋር አብሮ የኖረው እንጂ አንቺ ከፈለገሽ ልጄን ካለ 10 ጊዜ ከካሜራ ጀርባና ከካሜራ ፊት ለፊት አንድ አይደለም አብርሃም ምናምን ብለሽ በቃ አብርሃም ከታመመ ጀምሮ አባዚ ነገር አምጥታሻል። እሱን ደግሞ አብርሃም እኮ ከካሜራ ጀርባ ሌላ ነው፣ በጣም ነው የሚያፈቅረኝ፣ ይደውልልኛል፣ እንገናኛለን፣ ከካሜራ ጀርባ ሌላ ነው፣ ከካሜራ ፊት ለፊት ሌላ ነው የምትይ ቃላቶች በጣም አብርሃም ከታመመ በኋላ ጀመርሽ። በቃ ለኛ እስቲ አውሪ ከካሜራ ጀርባ የሚያደርገውን ነገር እስቲ ንገሪን። እሱ አላደረኩም ይላል፣ አንቺ ደግሞ ታደርጋለህ። ከካሜራ ጀርባ እንደዚህ ነው ትያለሽ፣ ግን የለም ሌላ ነገር ማለት ነው። ነገር ግን ከህይወታችን ውጪ ብለሽ ወጣች ሄርሜላ። አብርሃም በድንገት 2 ነው 3 ለዛው ሄርሜላን ከህይወቴ ውጪ ብሏት በድንገት ጠርታችሁ እንደዚህ ብለ ተናገር ሄርሜላ ከህይወት ትውጣ እያላችሁ አንቺም ሆነሽ ዳኒ ኤፍሬም አንድ ላይ ሆናችሁ ሆነ ብዙ ጊዜ አንደኛው የመጀመሪያ ጊዜ 3 ቀን ካንቺ ጋር የነበረ ጊዜ አብርሃም ወደ ራስሽ የመለሽ መስሎን እኛም ደስ ብሎናል። የኦዲየንስም የአብርሃምን ልብ የሰበርሽ ቀን ትዝ ካለሽ ማለት ነው። ኦኬ አንቺ የእውነት አብርሃምን ብታፈቅሩ እዚህ ጋር ይላችሁ አሁንም ሩታ አብርሃምን የምታፈቅረው አይመስለኝም። ገባችሁ አይደለ? ብታፈቅረው ብትወዶ ኖሮ የዛ ሰዓት ገባችሁ አይደለ? አብርሃምን ሄርሜላ ከህይወቴ ውጪ ብሏት አብርሃም አባሮ ሄርሜላ ከህይወታቸው ወጣ ሩታ ከሱ ጋር ሆና 3 ቀን ሙሉ አብሮ ሆኖ ልክ እንደ ፍቅረኛሞች እየተዝናኑ ምናምን ማለት ነው ወደ ራሳቸው ተመልሶ አልፈልግህም በቀል ነው ልበቀል ነበረ ብላ አትመልስም ነበር። አብርሃምን ብትወዶ አሁን 10 ጊዜ ያረገዘችበትን የወለደችበትን ምናምን ሻንጣ ይዛ ከቤት የወጣችበትን ምናምን መንስኤው ነፂ ልትሆን ትችላለች። ግን ነገር ግን ትዳር የምትፈልግ ሴት ደግሞ እውነት እናውራ ከተባለ ሩታም ደግሞ ሻንጣ ይዛ ነው የወጣችው። አንድ ሴት ሻንጣ ይዛ ከወጣች አልፈልግም ነው። ግን እንደ ባህላችን ደግሞ ወንድ ልጅ ሽማግሌ ይዞ ሄዶ ይመልሳታል። ነገር ግን ቤት ተከራይታ አይደለም። እኛ ጋር እናቷ ጋር ከሄደች ነው። ሩታ ደግሞ ለብቻዋ ቤት ተከራይታ እየኖረች ነበረ። አለመናትም አልፈለጋትም አብርሃም ማለት ነው። ገባችሁ አይደል? እንደዛ ነበር ሩታ እየፈለገች የነበረችው። ግን እንደዛ አላደረገም አብርሃም። ምን ለማለት ፈልጌ ነው? ሩታ አብዛኛው ጊዜ ስለምታወራ ነው እኔ ተጎዳው እንደዚህ ሆኜ ተጎዳው ስለምትል ነው። ገባችሁ አይደለ? ነገር ግን ሄርሜላ 2ም 3ም ከአብርሃም ህይወት ወጣለች። ሩታ ግን አብርሃምን መያዝ አልቻለችም። ገባችሁ አይደለ? ወደ ራሷ መልሳ በቀል ነው ብላ ነው የምትመልሰው። እንደ ሴት እቃ እያሳጠበች እንደ ሴት ራሱ እንደዛ አይደረግም።
ገባችሁ አይደለ? ከዳኒ ጋር ልክ ባልን እኮ የሚያክል ነው እንደዛ እያረሽ ማለት ባል ክብር ነው። አንቺ ዘውድ ስትሆኚ እሱም ባልሽ ነው፣ ራስሽ ነው፣ የቤት ራስ ነው። አንቺ ካላከበርሽው ማን ሊያከብርልሽ ነው? አንቺ ሳታከብሪ ቀርተሽ እስከ ጓደኞቹ ድረስ ቆሞ እቃ እንዲያጥቡ እያደረግሽ የነበርሽው ባልሽ ነው። ፈተሽዋል፣ አለቀ። ባልሽ አይደለም ሲጀመር ማለት ነው። ገባሻ? ነገር ግን ሄርሜላ ካንቺ ህይወት ወጥታ ኦኬ መመለስ አልቻልሽም። ገባሽ? ባንቺ ህይወት ውስጥ ገብቶ ካንቺ ጋር ሆኖ ሄርሜላን አባሮ አንቺ በቀል ነው ብለሽ የመለሽው ወንድ ነው። የምንድነው ሄርሜላን 10 ጊዜ በኔ ህይወት ውስጥ ገብተሽ እንደዚህ ጎተሽ ኦኬ ነፍሰ ጡር ሆነሽ መጣች በእናንተ ህይወት። ነገር ግን ውጪ ብላችሁ ወጣች። አንቺ ግን መያዝ አልቻልሽም፣ አስወጣሽው ድጋሚ። ገባሽ? በራስሽ ጥፋት። በማን ጥፋት ነው? በሄርሜላ ጥፋት ነው። ሄርሜላ እኮ ወጣች እኮ ከእናንተ ህይወት። ነገር ግን በቀል ነው ብለሽ አብርሃምን አናደሹ፣ ልቡን ሰብረሹ፣ ስቀሽበት። ስልባባት የሆነ ወንድም ሳይሆን የሆነ ልጅ አለ፣ ስልባባት የሆነ ልጅ ወንድሜ ነው ብለሽ እሱ አምጥተሽ ስቀሽበት እንደዛ አርገሽ ድጋሚ አብርሃምን ደግሞ ድጋሚ ወደ ህይወትሽ መለሹ። ድጋሚ ደግሞ ሄርሜላ ደግሞ ድጋሚ ከእናንተ ህይወት ወጣች። ድጋሚ ደግሞ አብርሃምን ደግሞ ተጫወሽበት አልፈልግም ብለሽ እቤትሽ ሁሉ አሳደርሹ። ስንት ያላረግሽው ነገር አለ አብርሃምን ማለት ነው። አንቺ ነፍሰ ጡር ሆነሽ አብርሃም ከጎዳሽ የበለጠ አብርሃምን ጎድተሻል፣ ልቡን ሰብረሻል አንቺ ማለት ነው። ገባሽ? ሴት ልጅ አንዴ ነው ትዳር ላይ አይደለ እንዲመለስ የምታረገው። አንቺ ግን 10 ጊዜ እንዲመለስ አርገሽ ቢመለስም ልቡን እየሰበርሽ እየሸኘሹ ነው። ግን ዞረሽ ሩት ሄርሜላ ላይ ነው ጥፋት የምታረጊ። ዞረሽ ሄርሜላ በህይወታችን ገብተሽ ነፍሰ ጡር በነበርኩ እንደዚህ ሆኜ ዝም ያለፈ በቃ ያለፈ ነገር አለፈ። ተይው በቃ። ገባሽ? በቃ የኦዲየንስ ደካማ ጎን ያ ነው። ኦዲየንስ የሚያዝንልኝ ያ ነገር ከተናገርኩ ነው ብለሽ በቃ አሁን አንቺ ብታለቅሺ በቃ እኔ ማለት ነው ልንገራ፣ እኔን ታቆኛላችሁ በደንብ። ሩታ ምን ሆና እኔ እያለቀስኩ እንደነበር እንኳን አልቅስ አይደለም ልታለቅስ ስታስቡላ አለቅስ ነበር። አሁን ደምንባ ብታለቅስ እኔ አይመጣም። አያችሁ? ስንቆርጥ እንደዚህ ነው እንቆርጣለን። ገባችሁ? ሴት ሆነሽ እንደ ብላተኛ እንደ ሴት ሁኚ። ገባሽ እንዴ? ጥፋት አጠቃላይ ሄርሜላ ላይ ድፍድፍ። አብርሃም ስለወደደ ስለፈቀደ ነው ሄርሜላን በራሱ ህይወት ውስጥ ያቆየው። ገባሽ? አንድ ሴት እኮ የሆነ ክፍተት ካገኘች ነው ባለ ትዳር ውስጥ የምትገባ አይደለ? አለቀ። ጠይቁ። ባሌ ነው የምትየፈታሹን ባልሽን። ገባሽ? በፊት ባልሽን ሄርሜላን ተፋቻት። አለቀ። ሄርሜላ ንጹህ አዎ ንጹህ ናት። ስለ ሄርሜላ ንጹህነት እኔ ራሱ በደንብ አወራለሁ። እግዚአብሔርን አመት ሙሉ ማለት አስመሳይ ሰውና የሆነ እንትን ሚል ሰው ያስታውቃል እኮ። የምሬን ሩታ፣ እኔ አንቺን በአካል ማቅሻለሁ አይደለ? በጣም ጥሩ ነሽ ምናምን፣ ግን የምትሰሪ ስራ በጣም ነው የምጠላው። ልንገርሽ፣ በጣም ማለት ነው። ገባሽ አይደለ? ስራሽን በጣም ነው የምጠላው። ገባሽ? ሲቀጥል ደግሞ ሄርሜላን ደግሞ እንደምናየው ቪዲዮ ላይ አንድም ቀን ስታወራ አነጋገሯ፣ ምንነቷ፣ ቱትነቷ፣ ሁሉ ነገሯ የተባረከች ልጅ ናት። ምን ይወጣላታል ከሄርሜላ? ቁንጅናዋ፣ ቁመቷ ምን ይወጣላታል? ምን ታወጡላታላችሁ ከሄርሜላ? አውጡላት እስቲ የሆነ ነገር። ምን ታወጣላችሁ? ባለ ትዳር ውስጥ ገባች። አብርሃም ስላስገባ ነው ህይወት ውስጥ። ሩታ ክፍተት ሰታ ትዳሯን ፈታ ሻንጧን ይዛ ቤት ተከራይታ ስለተቀመጠች ነው ሄርሜላ የገባችሁ። ከገባችም ማለት ነው። ገባችሁ? አንድ ሴት ልጅ ከባሏ ጋር ከተጣላች እናቷ ቤት እንጂ የምትሄደው ቤት ተከራይታ ቤት የሆነ ቤት አትሄድም። ገባችሁ? ተናገሪ ካላችሁ ደግሞ በደንብ ነግራችኋለሁ። አሁን ወደ ቪዲዮ ልሂድ። ገባችሁ? ያላወራችሁን ነገር መታኔ ጋር ፍቅር የሆነ ወሬ ስለናንቺ ሰሪና ስላንቺ የሆነ ወሬ ያስወርታለች እና ምናምን ብለን ከማምነው ሰውን የሰማሁት ምናምን ብለን እኔም እሷን ተከትያት መጥቼ አያችሁ ቤተሰብ፣ ፍቅር እንኳን ባለፈው ለታ ስለኛ አውርተሻል ስማችን እያጠፋሽ ነው ብሎ የተናገሩት ራሱ ሩታን አሰምቻለሁ ብላ መታ እንደዚህ ያወራሁት እያለች ነው ሄርሜላ ማለት ነው። ገባችኋ? እኔ ወድቄ እንድቀርብ እየሞከረ የጣረም ሰው የለም። ፈጣሪ ይመስገን፣ በፈጣሪ እርዳታ ግን ማለት ነው ቤተሰብ፣ እስቲ አንድ ነገር እዚህ ጋር ይላችሁ፣ እውነት አውሩ። ገባችሁ አይደለ? እውነት አውሩ። ቪዲዮ አይታችሁ እስቲ አስተያየት ስጡ ማለት ነው። እስቲ ሩታ ኤቭሪ ቪዲዮ ላይ ማለት ነው በቃ የምታወራ ነገር ምንድን ነው መሰላችሁ? እኔ በእናንተ ልክ እናንተ ወድቄ እንድቀር እናንተ እንደዚህ አርጋችሁኝ ደግሞ እርግዝናዬ ምናምን ነው እንጂ የምትለው አንድ ቀን ስለዛሬ ስለተነሳ ነገር አታወራም። ገባችሁ? ስለዛሬ ስላጠፋችሁ ነገር አታወራም። ወይ ደግሞ ትናንትና ስለተነሳ ቪዲዮ አታወራም። ሰው ሲጠይቃት ምንድነው እናንተ እኮ በእናንተ ቤት እኮ
በእናንተ በኩል ያለውን ሰው እንዳለ ወደ ራሳችሁ ወስታችሁ፣ በእኔ በኩል ያለው ሰው ወደ ራሳችሁ ወስታችሁ ስለኔ ክፉ እንዲያወራ እኔ እንድጥል እኔ እንድወድቅ አስባችሁ ነው እንጂ እኔማ ጀግና ስለሆንኩ ነው የቆምኩት፣ እንደዚህ ስለሆንኩ ነው የቆምኩት። በራስሽ ጥፋት ሩታ ወደሽ ፈቅደሽ ነው ምሰሪ። ገባሻ? አልፈልግም ይሄ ነገር አልሰራም ማለት መብትሽ ነው። አፋለኝ ብለሽ የምታወሪ ደግሞ እናትሽ፣ አባትሽ፣ እህትሽ ሁላ እየተሰደቡ ቪዲዮ ላይ እንኳን መምጣት እንዳይችሉ ኮሜንት ላይ እንኳን እንደዛ እየተሰደቡ እንደዛ ቤተሰብ ነሽ እየተባልሽ እንኳን ለስምሽ እንኳን ጥቂት የጥፍር ቆሻሻ እንኳን የማትጨነቂ ሰው ነሽ። ነገር ግን ያ ነገር አፋለኝ ብለሽ አታወሪኝ ሲጀመር። ገባሻ? ሉሌ እንደዛ ተቀብሮ የሉሌ ፎቶ እንደዛ ተቀብሮ እንደዚህ ሲያደርጉ አሁን ሄርሜላ ቆይ ታያላችሁ ቪዲዮ ላይ የልጅ እናቱ እንኳን ተተሽ ሴት ማትመሲ ምናምን ብላ እንትን ስትል ማለት ነው ስለ ልጄ እንደታወሪ ስለ ልጄ ጣት መቀሰር ትችይበታለሽ አይደል? ሄርሜላ ነው አቅምሽ ያለው። ገባሻ? እንጂ ሉሌን ፎቶ እንደዛ ቀብሮ እንደዛ ሲያደርጉ እንኳን ጸጥ አፍሽን በዚህ ትቆልፈሽ ማለት ነው። ስለ ልጅሽ ብትጨነቂ ቢሆን ስለ ልጅሽ አንድ ሰው ስለ ልጅሽ እንዳያነሳ ቢሆን ኖሮ ገባሻ? ልጃችሁ ለነገሩ ምን ራሱ ይነሳል። እናንተ ናችሁ ያመጣችሁት። ምን ሆኖ እሱ ምን አድርጓችሁ ተሰቃየ እንጂ በእናንተ ነገር ማለት ነው። ነገር ግን እንደዛ አፈር ላይ እንደዛ ፎቶን ሲያደርጉት እንኳን ጸጥ ስለ ልጅ ሰው ሄርሜላ ግን ስለ ልጅ ስታወራ ግን በቀንት አቅም ያለው እሷ ላይ ስለሆነ ነው። ሌላ ነገር የለም። በእኔም ችሎታ ለዚህ በቅቻለሁ። ፈጣሪ ተመስገን ይሁን እንጂ ዛሬ ላንቺ በጣም ይፍቅር ሰው ነሽ ለመባል በጣም የዋንች ለመባል ማለት የዋነች እውነት ነው። ሩታ ይሄንን እየመረሽ ማዋጥ ትችያለሽ። ሄርሜላ የዋነች በጣም ደግነች። ይሄ ታውቂያለሽ በደንብ አንቺ እኛ እንኳን ትተሽ በደንብ አንቺ ራሱ ታውቂያለሽ። ሄርሜላ ይወንዶ ነው እርግጥ አይደለም ሄርሜላ ይኸውልሽ ሩታ ግን ደግሞ በህይወትሽ ዘመንሽ በሙሉ እኔ ለመጣል ስትሰሪና ስትጥሪ ነው ሴት ነሽ። ገባሽ? እንደዚህ ፈታሙኝ ደግሞ ማለት ነው ያንን ሁሉ ነገር አድርገሽብኝ ያንን ሁሉ በደል ፈጽመሽብኝ ልክ ፍቅር ታዲያ ይሄ ሁሉ ልክ ፍቅር አንቺ ይኸውልሽ መሆንሽን እንዴት ነው ሊቀበል ይችላል? አንቺ ወራዳሉ ሩታ በመጀመሪያ ደረጃ ፍቅር ሲጀመር ፍቅር መቼ መጣች በእናንተ ህይወት ውስጥ? ገና አብርሃም የሆነ ሴት ላመጣ ነው ላስተዋውቅ ነው ሲል ነው ሁለታችሁም አንድ ላይ ተያዛችሁ የመጣችሁት ገና ፍቅር ጋር ፍቅር ከመጣች በኋላ ሴት የትኛው እንደሆነች አውቃ ነው እንደ ሄርሜላ ካንቺ ጋር ታረቀችው። ያስታረቀችም ደግሞ ማን ነው? የአብርሃም የባሌ ነው የምትይ የፈተሹ የባልሽ እህት አይደል እንዴ? ሄርሜላ የሚመጣው ሁሉ በእናንተ በኩል ማንተም አይተባት ለመስበር ላይ ለመቀለድ ስትሞክሪ ጥቂት ያራራሽ ሴት እንዴ አንቺ የውልሽ ሩታ ነገሮችን ፍቅር መታለችና በጣም ተጎድተሻል። አሁን ፍቅር አንቺን ስለደረበ ማለት አንቺ ላይ ፍቅርን ስለደረበ ነገሩ ቢገባሽ ማለት ነው። ላይ እንደዛ ስታደርጊ የኔ ስሜት ከነ ልትረጃ አልሞከርሽ። ይኸውልሽ ሩታ አብርሃም ካንቺ ራቀው የራስሽ ክፋት የራስሽ ዛሬ ቆይ ነው የምለው ቀስ ብላችሁ ሁለታችሁ እኔ የምለው ማለት ነው ቤተሰብ ሁለቱ ሴቶች የሆነ ነገርማ ጠጥተው ነው የመጡት እንጂ ሁለቱም አይስማሙም ጭራሽ። ዛሬማ ጭራሽ አፍ ለአፍ ነው እንትን የሚሉት ማለት ነው። ነገር ግን ሩታ እኔ የምልሽ ሄርሜላ አስመስለሽ ነው ለዚህ በቃሽ ምናምን። የትኛው ማለት የትኛው ላይ ነው አብርሃምን አታለ ወደ ራሱ የወሰደችው? አልወሰደችውም። ራሱ ወዶ ፈቅዶ ነው የሄደው። አለቀ። አፈቅራለሁ ወደዋለሁ አለች። ልክ እንዳንቺ ተናገረች። ስሜቷን አለቀ። የእናንተ ባህላችሁ ነው መሰለኝ አላቅም። እንግዲህ ሴቶች በአብርሃም ዙሪያ የምትመጡት አብርሃምን የምትለምኑት እንትናችሁ ነው መሰለኝ። አለቀ። ተቀበላት። አልቀበልሽም የልጄ እናት ትሻላለች፣ ልጄ እናት ጋር መሆን እፈልጋለሁ ማለት መብቱ ነው። አለመቀበል መብቱ ነው። ነገር ግን ተቀበላት። ህይወቱ ላይ ያስገባው እሱ ነው። በግድ አስገባኝ ብላ ልቡ ላይ አልገባችም መቼም ማለት ነው። ሲቀጥል ደግሞ ቆይ እኔ እኮ አሁን ቆይ ሩታ ራሱ ፍቅርና መጣሽው አይደለ? ወደ ፍቅር ሄደ አይደል? ነገር ግን ወደ ፍቅር ሲሄድ እኮ ላንቺ ይሆናል። ሲጀምር አብርሃም እኮ የመጨረሻን እኔ ትላንትናም ተናግራለሁ የመጨረሻ ካንቺ እንድርቅ ነው እያረግሽ ያለሽው እንጂ አብርሃም ወደ ራስሽ እንዲቀርብ አይደለም እያረግሽ ያለሽው እንዴ። ፈልግ እኮ አሁን ላይ በሚያንኳኳሽ ይኸውልሽ እሱ ይቅር ቤቴ ጭምር እያንኳኳሽ መጣ ሰላማችን ይገዛሽ እኮ አንቺ ነበር እኔም ነው ትትታ ነበረ ሄርሜላ ለማሳታሽ ነበረ ሩታ። አንቺ ነሽ 3 4 ሁሉ አብርሃምን ልብ እየሰበርሽ የመለስሽው እንጂ ሄርሜላ ኩትታ ነበረ። ነገር ግን ሪሊ ደግሞ አንቺም አልመለስ ይሆናል አይደለ? ወደ አብርሃም ጋር አትሆኝም። አንዴ ከደስታ ጋር ትሆኛለሽ፣ አንዴ ከአብርሃም ጋር ትሆኛለሽ። ስለዚህ እንዴት ነው አብርሃምን የምትተው ሄርሜላ? ከህይወት 2 3 10 ወጣለች። ደጋግሜ የምነግርሽ ነገር ቢኖር አዳምጪኝ። አልገባሽም እንጂ አንቺም አይነሽን ልትከፍቺ ነው። ረዳሁሽ አዳምጪኝ ረዳሁሽ እንዳትይኝ እኮ የተፈጠሩት ነገሮች ልንገርሽ። በመጀመሪያ ፍቅርን አልፈልግም ሩታ ትሻለኛል ትሎ ቢመጣ ነበር ለኔ መስፈል ሊሆን የሚችለው ይኸውልሽ ፍቅርን መርጡ ፍቅርን
እሷ ናለችው ሄዳ አይደለ? አንቺ እዚህ ጋር ምንድን ነሽ? የኔ ነገር ከምታወሪ ሄርሜላ አይፈልግሽም ከምትይ አንቺም እንደማይፈልግሽ መረዳት መቻል አለብሽ። ለሱ እኮ ከኔ አራቀም አንቺ ጋር ሆኖ እኔ ጋር ይመጣል። ኦኬ ሄርሜላ ጋር ሆኖ ሩታ ጋር ይሄዳል። ሉሌን ፈልጎ ነው አንቺን ፈልጎ አይደለም። ሩታ በዚህ አጋጣሚ ገባሻ? ሉሌን ፈልጎ አንቺ ጋር ሲመጣ ግን አጭር ቀሚስ ለብሰሽ ወይንሽን ይዘሽ ምናምን ደፈረችኝ ብሎ ጧለ እህቱና ወንድሙን ጠርቶ የሚያለቅሰው አብርሃም ሄርሜላ ጋር ሆኖ ቢመጣ አንቺ ጋር ራሱ ማለት ነው ፈልጎ ወዶ ካንቺ ጋር ሳይተኛ ይሄው ቀበቶን ይውት ደፈረችኝ ብሎ የተናገረው ይሄው የምታወሪ ልጅ ገባሽ? ድጋሚ መጣ ሉሌን ፈልጎ አሳመማችሁት እንጂ አብርሃም አንቺን ፈልጎ ከመጣ እዛው ይቀር ነበር። ስለዚህ ከኔ ጋር አይሆን ነገር ለማድረግ እንዴት ነው አይነ ማይት ይችላልሽ? አይነ ማይት ይችላል ሰው ቢረዳ ይረዳሽ ምን ተላቃሽ አንዴ የሚፈልግ ሰዓት ምን ተጠቀምሽ ነገር ያሉት ሰዎች በሙሉ ስታርቂ ይሁን ስትሸርቢ የተንኮል አምባሳደር አንዴ ደማ መጣ አንዴ ማንን አረቃለች ግን ሄርሜላ በሩታ ጎን የነበሩት ማንም ሰው እኮ አራቀም አይደል እንዴ? አያሉት ናቸው አሁንም ያሉት አይደል ነው። እኛ ኦዲየንሶች ምናምን እኛማ ሩታ እውነት ሲገባን ነው የምንሄደው። እውነት ሲገባን ገባሻ? 2 አመት ኦር 1 አመት ከምናምና ከዳርኳችሁ ራሱ 1 አመት ሆነ እኮ ሁሌ ነግርሻለሁ። ሩታ ለምን እንደው እንደዚህ የምታረጊ? ሩታ ለምን እንደው እንደዚህ የምታረጊ? መቼ ትሰሚና የበለጠ እንዲርቃት ነው ሩታ ያደረገችው አብርሃምን እንጂ እሷ አጠገብ እንዲቀመጥ አይደለም። ይሄ እውነት ነው። አብርሃም የበለጠ እንዲርቅ የበለጠ ክፉነሽ እንዲልሽ ነው ያደረግሽው እንጂ አብርሃምን ሴት ልጅ አንድ ወንድን በብላት እንጂ የምትመልሰው በዚህ በበቀል ምናምን በሩታ ነው እኔ ያወቅኩት በቀል ተብሎ ያን ነገር በጣም የሚያስጠላ እባብ የተንኮል ባህሪ ያለሽ በጣም የሚያስጠላ በጣም ተንከሲኝ ይገባል እስስት ነሽ በጣም ስለዚህ በጣም ነው አመሰግናለሁ። ወይ ፈጣሪ ነሽ ደግሞ አደረኩብሽ እኔ እንደበደልኩሽ እና እንደዚህ ማንነሽ ደግሞ ሰው ያሳጣሻልኝ በጣም ነው አመሰግናለሁ። ይኸውልሽ እንደ ወዳጅ ዘመድ ያሳጣ ባህሪ ያለሽ ሰው ነኝ ፈጣሪ ብሽ አንቺ እስቲ በቀሉ ለእግዚአብሔር ተይው። እስቲ አንቺ እውነት ውስጥሽ ላይ ሄርሜላ ጎዳችን አብርሃም ጎዳችን እስቲ በቀሉ ለእግዚአብሔር ተይውና አንቺ ወጥሽ ነው እስቲ አንቺ አትኖርም ህይወቷን አትኖርም ሩታ በፍጹም ጀመርሽ ያው አንዴ አራስ ባሪን ይዘሽ ይኸውልሽ ሩታ ዛት ለሪስ የሚያስጠላ ማንነት ነው ያለሽው አይደልሽ? እኔ በአራስነት ጊዜ ያው ጀመርሽ ያው አንዴ አራስ ባሪን ይዘሽ ይኸውልሽ ሩታ ዛት ለሪዞርት አንቺ ማራ ነው ያለበት አብሬ ካላደርኩ እስቲ ያቺ ሴት ምን ይሰራሽ? አዳምጪኝ በእንደዛ አይነት ስሜት ውስጥ አዳምጪኝ። ቤተሰብ ምን ሆኖ ዛሬ ምን ሆኖ ነው ግን? የምሬን ነው የምላቸው። አይደማመጡ ምን አይሉ ነገታ እየመረረሽ ዋጫ በምትቀመጪው ተንኮል ክፋት ለዘለኝ ነገሮች እስቲ አብርሃም ይመለስ ይሁን እናያለን። እስኪ አንቺ አሁን ብለህ ጀግና ነሽ ባልሽ መለስ የምትችይው የሆነ የፍቅር ሰው እስቲ ጀግና መሆንሽ እናያለን። አዎ እናያለን። ሩታ በዚህ በበቀል በምናምን አሁን በፍቅር በኩል ሆነ ሌላም እቺ ሩታ ሌላ ሴትም ልታመጣ ትችላለች ለአብርሃም ገባችሁ አይደለ? በሩታ በኩል ሌላም ሴትም ልታመጣ ትችላለች። ግን በዛ አብርሃም ወደ ራሱ አይመለስም መቼም ማለት ነው። በዚህ ክፋት ያመለ አይደል ሴት አይደል የልጁ እናት እንደ ወንድ የሆነ እንደ ጎረምሳ እንዲፈራሽ ያደረግሽ ማንነት ነው ገባሽ አይደል? በጣም የሚያስጠላ ማንነት ገባሽ? የሆነ የዱርዬ የሆነ የምን አይነት አይነት ባህሪ እንዳለሽ አለቀም። ስለዚህ አንድ ሳምንት ያለቀቀኛለሽ አንድ ሳምንት እንደዚህ በጣም ስለሰራ ያለሽ ነኝ ከዛ ይችላል ብለሽ የምታስቢ ከዛ ያደረግሽው ነገር በሙሉ ቆም ብለሽ ለማሰብ ያለ አብርሃም መኖር ይችላል ብለሽ የምታስቢ ከሆነ ለምን ቆሜ እንደዚህ ፍቅት ብዬ የምታይ ታዲያ ለምን ትለምኚዋለሽ? ፍቅት ብዬ የምታይ ያለ አብርሃም ነው እሱ እኮ የአብርሃም ካየልሽ ከሌላ ማለየት እኮ አብርሃም ማትፈልጊ ከሆነ ሩታ አትለምኚው በቃ አለቀ። ሄርሜላ ላንቺም አይሆንም አብርሃም ላንቺም አይሆንም። አራቂ ከሱ አለቀ። ለወንድ ልጅ የበለጠ በጣም ፍቅር መስጠት እንደዚህ ነው ለካ። ፍቅርሽ በዛ ብሎ ነው ሄደው ከሄርሜላ ላይ ማለት ነው። ጥፋት ቢያጣ ገባችሁ አይደለ? ጥፋት አጣ። ሩታ ጋር እኮ ሲገናኙ እኮ ብዙ ነገር ነው ስለ ሩታ የሚያወራው ገባችሁ? ግን ከሄርሜላ ጋር ሲገናኙ እኮ ማለት ነው ስለ ሄርሜላ እኮ ፍቅርሽ በዛብኝ ብሎ ነው ሄደው። አሰባችሁት? ፍቅርሽ በዛ ሌላ ነገር የለም። እኔን ተስፋ ለማስቆረጥ ድረስ አብርሃም ሲያጥሽ እኔን ተስፋ ለማስቆረጥ የመጣሽ ሰው ነሽ እኮ ታዲያ ያለ አብርሃም ኖራለሁ ማለት ነው። ያለ አብርሃም እንደማትኖሪ እኮ እያሳየሽ ነው። ኖሪ ማሳየሽ ግን ደግሞ አትኖርም፣ አንድም ቀን አትኖርም ያለ አብርሃም። እንግዲህ ቤተሰብ ሰላማችሁ ይብዛልኝ፣ ወዳችኋለሁ፣ አከብራችኋለሁ። ሰው ሄርሜላ ጨርሻለሁ ሂጂ ብላታለች። ሩታ መደግሞ ነገር አለ እንግዲህ አላቅም። ሰላማችሁ ይብዛልኝ፣ ወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ባይ ባይ።